በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሚያዝያ 6 2017 ዓመተ ምህረት ይሄ ብልጽግና ፓርቲ ይሄን እድል ተጠቅሞ ይሄን ጉዳይ በጋራ የምንወስንበትን ሁኔታ ማያመቻች ከሆነ ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርግ አይችልም። እሱ ከኛ የተለየ ምንም። ይሄ በጣም ትልቅ አደጋ እንደሆነ መረዳት አለባቸው። ጥርጣሬያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል። መከላከያ አይታዘዝልህም፣ ፖሊስ አይታዘዝልህም። ዛሬው ትግራይ በምርጫ ላይ ትገኛለች። የዛሬው ቀን የተለየ ታሪክ እየተፈጸመበት ያለ ቀን ብለን ነው የምንወስደው። የራስ መሪ መምረጥ ራሱ ታሪክ ነው፣ ዲሞክራሲያዊ ነው። ሁሉም የሚያገኘው እድልም አይደለም። አቶ ጌታቸው መሾማቸው በግል በትግራይ ደረጃ በኢትዮጵያ ደረጃ የሚሰጡት ጥቅም የሚያደርሱት ጉዳት ምንድን ነው? የእርሳቸው ይህን ሹመት ማግኘት በኢትዮጵያ ፌደራል መንግስትና በትግራይ መካከል ባለው ውጥረት ውስጥ የሚያመጣው ለውጥ ይኖራል ወይ? የአቶ ጌታቸው ሹመት በነ ዶክተር ደብረጽዮን በኩል ምን አይነት ምላሽ ይኖረዋል? የአቶ ጌታቸው መሾም መሻር፣ የጀነራል ታደሰ መሾም መሻር፣ የዶክተር ደብረጽዮን መገለል አለመገለል፣ ከሱ በላይ ሁለት መሰረታዊ ነገሮች ትግራይ ውስጥ ለቀጠለው ችግር ወይ ደግሞ መፍትሄ ለማምጣት ለሚደረገው ጥረት በእንቅፋትነት የሚጠቀሱ ጉዳዮች ስላሉ ምናልባት እሱ ላይ ትኩረት አድርጎ ስራዎችን መስራቱ በጣም አስፈላጊ ነው ብዬ አምናለሁ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የመቀሌ ዩኒቨርሲቲ ፕሬዝዳንትና በኋላም የአቶ ጌታቸው ረዳ ካቢኔ አባል የነበሩት ፕሮፌሰር ክንድያ ገብረሕይወት በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ በሚኒስትር ዴኤታነት መሾማቸውን የጠቅላይ ሚኒስትሩ ጽሕፈት ቤት አስታወቀም። ፕሮፌሰር ክንድያ ገብረሕይወት ከዛሬ ሰኞ ሚያዝያ 6 2017 ጀምሮም የትምህርት ሚኒስቴር አማካሪ ሚኒስትር በመሆን በሚኒስትር ዴኤታ ማዕረግ ተሹመዋል። የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሚኒስትር ማዕረግ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ባለፈው ሳምንት መሾማቸውም ይታወሳል። የአሜሪካ ዜግነት እንዲሁም የነዋሪነት ፈቃድ ለሚጠይቁ የአሜሪካ መንግስት ማህበራዊ ሚዲያ አካውንቶችን ጨምሮ የቤተሰብ ግላዊ ዝርዝር መረጃ የሚጠይቅ አስገዳጅ መመሪያ ማዘጋጀቱ ተገለጸ። የቤተሰባቸው ዝርዝር ውስጥ የነዋሪነት ፈቃድ የሌላቸው ካሉ መካተት እንዳለባቸውም ዘሂል ዘግበዋል። ቋሚ የመኖሪያ ፈቃድ ያላቸው የዜግነት ማመልከቻቸውን ተከትሎ የቤተሰባቸውን ሁኔታ በተመለከተ ዝርዝር ማብራሪያ እንዲሰጡ የሚገደዱ ሲሆን ይህንን አለማድረግ ዜግነት አለማግኘት ብቻ ሳይሆን መባረርን ሊያስከትል እንደሚችልም ተመልክቷል። ከዚህም በተጨማሪ ዜግነት ለማስገኘት የቋንቋና
የፖለቲካና የሲቪክ ትምህርት በመስጠት እንዲሁም ጠበቃ በማቆም እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ድጋፍ ሲሰጡ የነበሩ ድርጅቶች በሀገር ውስጥ ጉዳይ ሚኒስቴር ወይም ሆምላንድ ሴኩሪቲ ዲፓርትመንት በኩል ሲሰጣቸው የነበረው ሲቲዝንሺፕ ኤንድ ኢንቴግሬሽን ግራንት ፕሮግራም እንዲቋረጥ መደረጉንም ዘሂል ትናንት እሁድ እንደ አውሮፓውያን አቆጣጠር ሚያዝያ 13 2025 ዘግበዋል። በአሜሪካ በአሁኑ ወቅት ከ10 ሚሊዮን በላይ ዜግነት የማግኘት መብት ያላቸው ቋሚ የመኖሪያ ፈቃድ ያላቸው ሰዎች እንዳሉ ያመለከተው ዘሂል ከአስገዳጁ መመሪያ ባሻገር የማመልከቻው ክፍያ መጨመርና መጓተት የዜግነት ማመልከቻ ለሚያቀርቡ ተጨማሪ እንቅፋት መሆኑን አመልክቷል። አሜሪካ በየዓመቱ በትንሹ ከግማሽ ሚሊዮን ለሚበልጡ ነዋሪዎች ዜግነት የምትሰጥ ሲሆን በአንድ ዓመት ከ1 ሚሊዮን በላይ ዜግነት የወሰዱም ተመዝግበዋል። የቅርብ ጊዜ የዜግነትና የኢሚግሬሽን አገልግሎት መረጃዎች እንደሚያሳዩት እንደ አውሮፓውያን አቆጣጠር በ2020 ለ628,254 ሰዎች ዜግነት የተሰጠ ሲሆን ይህ አሃዝ በ2021 ወደ 813,861 አድጓል። በ2022 ይበልጥ በመጨመር ወደ 1 ሚሊዮን ተጠግቷል። በትክክለኛው አሃዝ እንደ አውሮፓውያን አቆጣጠር በ2022 አሜሪካ ለ969,380 ነዋሪዎች ዜግነት ሰጥታለች። ባለፈው የምዕራባውያን ዓመት በ2024 ደግሞ 818,500 ሰዎች ዜግነት ወስደዋል። በአጠቃላይ በቀደሙት 10 ዓመታት 7.9 ሚሊዮን ነዋሪዎች የአሜሪካ ዜግነት ማግኘታቸውም ተመልክቷል። የሶማሊያው አሸባሪ ቡድን አልሻባብ በሞቃዲሾ አየር ማረፊያ ላይ የሰነዘረውን የሞርታር ጥቃት ተከትሎ ሁሉም ወደ ሶማሊያ የሚበሩ አውሮፕላኖችና ከሶማሊያ የሚነሱ አውሮፕላኖች ምርመራ ወይም ፍተሻ እንዲደረግባቸው የሶማሊያ መንግስት ወሰነ። በሌላም በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶማሊያ የአሸባሪዎች መደበቂያ እንዳትሆን አሜሪካ ከሶማሊያ ሕዝብ ጎን እንደምትሰለፍ አስታውቀዋል። ይህ በእንዲህ እንዳለም የዓለማችን ቁጥር 1 ባለጸጋ የሆነው ኤለን መስክ ኩባንያ በሶማሊያ የሳተላይት ኢንተርኔት አገልግሎት ፈቃድ ማግኘቱን አስታውቋል። የሶማሊያ የትራንስፖርትና የሲቪል አቪዬሽን ሚኒስትር መሐመድ ፋራህ ኖክስ ባወረዱት ትዕዛዝ መሰረት ወደ ሶማሊያ የሚበሩና ከሶማሊያ የሚነሱ አውሮፕላኖች ፍተሻ እየተደረገባቸው ሲሆን በሞቃዲሾ አየር ማረፊያ ላይ ጥቃት በመሰንዘሩ ሳቢያ በረራ ያቋረጡ አየር መንገዶችም እንደገና ስራ መቀጠላቸውም ታውቋል። የሶማሊያ የትራንስፖርትና አቪዬሽን ሚኒስትር ማሳሰቢያውን ያወጡት እንደ አውሮፓውያን አቆጣጠር ሚያዝያ 6 2005 የሞቃዲሾ አውሮፕላን ማረፊያ በሞርታር መጠቃቱን ተከትሎ ሲሆን በጥቃቱ የቱርክና የግብፅ አየር መንገዶች በረራቸውን አቋርጠዋል። ሆኖም ከቀናት በኋላ ሁለቱም እንደገና በረራ ቀጥለዋል። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶማሊያ የአሸባሪዎች መደበቂያ እንድትሆን እንደማይፈቅዱ አስታወቁ። ፕሬዝዳንቱ በማህበራዊ ገጻቸው ባስተላለፉት መልእክት አሜሪካ የሶማሊያን ሕዝብ ለመታደግ ከጎኑ እንደምትሰለፍ ያረጋገጡ ሲሆን በዓለም ላይ አቻ በሌላቸው ታላላቅ ጀቶቿ አሜሪካ አሸባሪዎችን ካሉበት መንጥራ ለፍርድ እንደምታቀርባቸውም አስታውቀዋል። ይህ በእንዲህ እንዳለም በዓለማችን የሳተላይት ኢንተርኔት የሚያቀርበው ስታርሊንክ በሶማሊያም የኢንተርኔት አገልግሎት መጀመሩን አስታውቋል። የሶማሊያ የኮሚኒኬሽን ባለስልጣን የዓለማችን ቁጥር 1 ባለጸጋ ለሆነው ኤለን መስክ ካምፓኒ ስታርሊንክ በሶማሊያ የኢንተርኔት አገልግሎት እንዲያቀርብ የ2 ዓመት ተኩል ፈቃድ እንደሰጠው አስታውቋል። ቢሊዮነሩ ኤለን መስክ በማህበራዊ ገጹ ስታርሊንክ ሶማሊያ ገብቷል ሲል ጽፏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትግራይ ያለው ወቅታዊ ሁኔታ በተመለከተ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ሌተና ጀነራል ታደሰ ወረደ መሾማቸው ባለፈው ሳምንት ውስጥ በይፋ የተገለጸና የተግባር ስራም የጀመሩበት ሳምንት ነው። በሌላም በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ለ2 ዓመታት ያገለገሉት አቶ ጌታቸው ረዳ ደግሞ በጠቅላይ ሚኒስትር አብይ አማካሪ በመሆን መሾማቸው በከፍተኛ ደረጃ መነጋገሪያ ሆኗል። በሚኒስትር ማዕረግ የምስራቅ አፍሪካ ጉዳዮች አማካሪ መሆናቸው ነው እንግዲህ የተገለጸው። ምናልባት በዚህ ዙሪያ በህወሓት ደጋፊዎች ወይ ደግሞ በትግራይ ኮሚኒቲ የምንበለው በሌላው በአጠቃላይ በኢትዮጵያ ማህበረሰብ ደረጃ በአጠቃላይ መነጋገሪያ የሆነ ጉዳይ ነው። የአቶ ጌታቸው ሹመት በተለይ ምናልባት ከሹመቱ ጋር ተያይዘው የሚሰጡ አስተያየቶች በተለያየ መንገድ እየሰማን ነው። በተወሰነ ደረጃ በሳምንቱ መጨረሻ በላይቭ ስርጭታችንም ላይ የተመለከትነው ጉዳይ ነው። ግን አጠቃላይ የሆነ በቋሚነት እየተደነቋቆሩ ከመሄድ ለመፍትሄው የተወሰነ ትኩረት ማድረግ በጣም አስፈላጊ ነው ብዬ በግል ያምናለሁ።
አቶ ጌታቸው መሾማቸው በግል በትግራይ ደረጃ በኢትዮጵያ ደረጃ የሚሰጡት ጥቅም የሚያደርሱት ጉዳት ምንድን ነው? የእርሳቸው ይህን ሹመት ማግኘት በኢትዮጵያ ፌዴራል መንግስትና በትግራይ መካከል ባለው ውጥረት ውስጥ የሚያመጣው ለውጥ ይኖራል ወይ? የአቶ ጌታቸው ሹመት በነ ዶክተር ደብረጽዮን በኩል ምን አይነት ምላሽ ይኖረዋል? የጀነራል ታደሰን መሾም እና የዶክተር ደብረጽዮን በጸጋ መቀበላቸውንና አቀባበል እንዳደረጉላቸው ታይቷል። ያ ያደረጉት አቀባበል ሹመቱ ለጀነራል ታደሰ ወረደ ስልጣኑ የተሰጠው ዓለም አቀፍ ታዛቢዎች፣ የአሜሪካ መንግስት፣ የአውሮፓ ህብረት እና ሌሎች ሀገራት ኤምባሲዎች በተገኙበት የተሰጠ ሹመት እና በፕሪቶሪያው ስምምነት መሰረት የተባበሩት የአፍሪካ ህብረት ኮሚሽነሩ እንዲሁም የኢጋድ ዋና ጸሐፊ በተገኙበት የተሰጠ ሹመት ስለሆነ ይህን አለመቀበል የሚያስከትለው ጣጣና ውጥንቅጥ ስለታያቸው ለጊዜው የማድባት ነገር ነው ወይስ ከምር ይህን ነገር ተቀብለውታል? ከዚህም በተጨማሪ እንደገና በአሜሪካ መንግስት በኩል የተወሰዱ አቋሞች አሉ። አክራሪ ባሉት በነ ዶክተር ደብረጽዮን ቡድን ላይ ወደ እርምጃ ለመሄድ የማዕቀብ እርምጃ ውስጥ ለመሄድ እንቅስቃሴ ላይ መሆናቸውን ጉዳዩን በቅርበት እየተከታተሉ መሆናቸውን በዘ ኢኮኖሚስት በኩል የወጡም ዘገባዎች አሉ። የእነዚህ ድምር ሆኖ በአንድ በኩል እያደቡ ነው ወይ፣ በሌላም በኩል ምርጫ የለም ያው የምንቃወመው ጌታቸው ነው፣ ጌታቸው ከሄደም ከጀነራል ታደሰ ጋር ሆነን ያሉ የተጀመሩ ነገሮችን መስመር እናስይዛለን ብለው ከምራም ነው በዛ መልክ እያደረጉ ነው ሲውል ሲያድር የሚታዩ ነገሮች ናቸው። ነገር ግን በኢትዮጵያ ፌዴራል መንግስትም ሆነ በህወሓት መካከል ወይ ደግሞ በትግራይ ክልልም ሆነ በፌዴራል መንግስት እንደገና በአጠቃላይ በኢትዮጵያ ደረጃ ያለውን ችግር በዘላቂነት ለመፍታት ግን የአቶ ጌታቸው መሾም መሻር፣ የጀነራል ታደሰ መሾም መሻር፣ የዶክተር ደብረጽዮን መገለል አለመገለል፣ ከሱ በላይ ሁለት መሰረታዊ ነገሮች ትግራይ ውስጥ ለቀጠለው ችግር ወይ ደግሞ መፍትሄ ለማምጣት የሚደረገው ጥረት በእንቅፋትነት የሚጠቀሱ ጉዳዮች ስላሉ ምናልባት እሱ ላይ ትኩረት አድርጎ ስራዎችን መስራቱ በጣም አስፈላጊ ነው ብዬ አምናለሁ። የሆነ አካል ሲሾም ሲሻርም የሆነ አካል የሆነ ግለሰብ ከሆነ አካል ጋር ሲሰራም ወይ ደግሞ ሲርቅ ለስም ማጥፋት የሚሆን ለሌላ ነገር የሚጠቀሙት ሁለት ነገሮችን ነው በተደጋጋሚ ጄኖሳይድ ከፈጸመ ቡድን ጋር፣ ጄኖሳይድ ከፈጸመ መሪ ጋር፣ የትግራይ ሉዓላዊ ግዛቶች ሳይመለሱ የሚሉ ሁለት ጉዳዮች እነዚህ ተንጠልጥለው እስካሁን ድረስ የቀጠሉ ጉዳዮች ናቸው። እነዚህ ጉዳዮች ላይ በቂ ምላሽ እስካልተሰጠ ድረስ የትግራይን ፖለቲካ ማስከር ይቻላል ብዬ አላምንም። የትግራይ ህዝብ ያን ሁሉ መስዋዕትነት ከፍሎ ያን ሁሉ ስቃይ አይቶ አካሉንም ህይወቱንም ወጣቱ አጥቶ የሆነ ቅርቃር ውስጥ የገባ ነገር አለ። ከሆነ ቅርቃር ውስጥ አውጥቶ ለመውጣት እውነተኛ መፍትሄ ፍለጋም በእውነተኛ መፍትሄ ፍለጋ ውስጥ ትርፉ የሚገኘው ጥቅም የትግራይ ህዝብ መብትና ጥቅም የሚያስከብር ከሌላው ኢትዮጵያዊ የማያሳንሰው የማያስበልጠውም የማያሳንሰው በማናቸው ሁኔታ የማንንም መብት አምሶ ተገድቦ ሰላምም እነሱ ቢፈቅዱ እንኳን ነገ የሚመጣው አሁንም ያለው ትውልድ የማይፈቅደው ነገር ነው። ከሌላው ልብለጥ የሚባል ከሆነ ደግሞ ሌላው ደግሞ ጊዜ ጠብቆ ይነሳል። በኢትዮጵያ ምድር ውስጥ ሁሉም በኩልነት የሚኖርበትን ስርዓት መዘርጋቱ ያንን ስርዓት ለመዘርጋት በሚደረገው ሂደት ውስጥ ጄኖሳይድ ሉዓላዊ የሚባሉት ነገሮች የትግራይ ህዝብ ጥቅም ለማስጠበቅ ነው ወይንስ የፖለቲካ ነጥብ እያስቆጠሩ ጊዜ እየጠበቁ የሆነ ነገር አጠቃላይ ኢትዮጵያን ፖለቲካ ገምግሞ በዚህም በዚያም ያሉ የታጠቁ ኃይሎች ትንሽ ቢቀናቸው የተወሰነ ነገር ከነርሱ ጋር ተጉዘን መጨረሻ ላይ በካልቾ ብለናቸው ቤተ መንግስት እንደርሳለን ተብሎ ታስቦ አስቀድሞ አካባቢ እንደዚህ አይነት እምነት ሊኖር ይችላል።
ግን በዛ መልክ የሚደረግ ነገርም ቢሳካ እንኳን አሁን ይሄን ፀሐይን በምዕራብ ወጥታ በምስራቅ ትጠልቃለች አይነት በዚህ ምድር ላይ የማይቻል ነገር ማለት ነው። የማይቻል መሆኑ ደግሞ ከጊዜ ወደ ጊዜ የማይቻልበትን ነገር የበለጠ እያረጋገጠ የመጣ ነገር ነው። ስለዚህ የሚቻለው ነገር ምንድን ነው? የሚቻለው ነገር የትግራይም ሌላም ኢትዮጵያዊ በእኩልነት በባለቤትነት የሚኖርበት ስርዓት ለመዘርጋት እውነተኛ ምክንያቶች፣ እውነተኛ ችግሮች፣ እውነተኛ ጉዳዮች መውጣትና መነጋገር ያስፈልጋል። ጄኖሳይድ ታውጇል ወይ? ጄኖሳይድ በተደጋጋሚ መገናኛ ብዙሃኑ ምናልባት አሁን ጀነራል ታደሰ 1 2 3 ተብለው ተዘርዝረው ከተሰጧቸው ምክንያቶች እንትኖች አንዱ የመገናኛ ብዙሃንን አጠቃቀም ነው። ሚዲያዎቹ ከሌሎች ኢትዮጵያን ጋር ያለውን ወዳጅነት ትብብር በሚያጠናክር መንገድ ላይ መስራት አለባቸው። እንደ ሚዲያ ኃላፊነታቸው መወጣት አለባቸው። ድሮ መገናኛ ብዙሃኑ መግቢያቸው ጄኖሳይድ ካወጀው ጄኖሳይድ ጦርነት ተከፍቶ የቀረው ፋሽስት አብይ ፋሽስት የሚለውን ነገር ስተውታል ከፕሪቶሪያ ስምምነት በኋላ። ከዛ ያላነሰ የበለጠ እንደውም አደገኛው ህዝብ ላይ ዘር ማጥፋት የሚፈጽም ፋሽስት አልከው አላልከው ሰው ግብሩ ይገልጸዋል እንጂ አንተ ከፊት ወይ ከኋላ የምታስቀምጠው ቅጽል አይደለም። ነገር ግን ህዝብ ላይ ዘር ማጥፋት አወጀ የተባለ ሰው አነሳለትም ለጠፍክለትም ጉዳዩ እሱ አይደለም። የኢትዮጵያ መንግስት፣ የኢትዮጵያ ሰራዊት፣ የኢትዮጵያ ጠቅላይ ሚኒስትር ዘር ማጥፋት በትግራይ ላይ አውጀዋል ወይ? ጦርነቱን የኢትዮጵያ መንግስት ነው ወይ የከፈተው? ጦርነቱ ከመከፈቱ በፊት ያሉ ሂደቶች ምን ያሳያሉ? የሽምግልና ጥረቶቹን በተመለከተ የሀገር ሽማግሌዎቹ ምን ሚና ተጫወቱ? ከዛ በኋላ የሽምግልና ጥረቱ የት ጋር ከሸፈ? በአፄ ዮሐንስ ጊዜ፣ በአፄ ቴዎድሮስ ጊዜ፣ በአፄ ምኒልክ ጊዜ እያልን በሰሚ ወይም ደግሞ ከመጽሐፍ ገጾች ላይ የምናገላብጠው ታሪክ ሳይሆን ኖረን ያለፍንበት ያየነው የዳሰስነው እውነት ነው። ምስክሮቹም በሕይወት አሉ። ስለዚህ ጦርነቱ ከመነሳቱ በፊት የነበሩ ሂደቶች ምን ይመስሉ ነበር? የጠቅላይ ሚኒስትር አብይ መንግስት ከኢትዮጵያ ከራሱ ከፌደራል መንግስት ጋር ያለውን ነገር ለመጨረስ ብቻ ነው ወይስ ከዛም አልፎ በኢትዮጵያና በኤርትራ መካከል ሰላም ሲወርድ ስምምነት ሲመጣ በዋናነት የኢትዮጵያ ማዕከላዊ መንግስት ይዞ የነበረ ህወሓት ስለሆነ በኢትዮጵያና በህወሓትና በኤርትራ መንግስት መካከል ቅራኔም ስላለ ዶክተር ደብረጽዮንን ከፕሬዝዳንት ኢሳያስ ጋር እስከ ማገናኘት የሄዱበት ታሪክ እናስታውሳለን። አካባቢው ላይ ሰላም ለማረጋገጥ የተደረጉ ጥረቶች ናቸው። ከዛም በላይ የጠቅላይ ሚኒስትር አብይ መንግስት እኮ አገር ውስጥ ያለ አኩራፊ፣ የስልጣን ጥመኛ፣ ዘራፊ፣ ዘረኛ በየቦታው ሀገሪቱን በሚያዋክብበት ሰዓት ነበር። የጸጥታ መዋቅሩ ከቲፒኤልኤፍ ያልጸዳበት ጊዜ ነበር። እንኳን ቲፒኤልኤፍን የሚያክል ሮኬትና ትግራይ ውስጥ ያለው መሳሪያ እንዳይወጣ ተከላክሎ የተወሰነ መዋቅሩ ኢትዮጵያ መንግስት የሀገር መከላከያና የደህንነት መዋቅር ውስጥ ካለ በየክፍለ ሀገሩ በየምናምኑ ወኪሎቹን ካስቀመጠ ቡድን ጋር ምን ለማግኘት፣ ምን ለማትረፍ፣ ምን ለማሳካት ሊዋጋ ይችላል? ጊዜው በረዘመ እድሜው በጨመረ ቁጥር ፌደራል መንግስት መዋቅሩን እያጸዳ አቅሙን እያጠናከረ፣ በአንጻሩ ደግሞ ማዕከላዊ መንግስቱን የለቀቀው ኃይል ወኪሎቹን እያጣ አቅሙ እየተዳከመ የሚሄድበት ነገር ስላለ መንግስት እንደው የስጋት ምንጭ ናቸው ብሎ ቢያስብ እንኳን በኖሩ ቁጥር እድሜያቸው በጨመረ ቁጥር የእሱም እድሜ በጨመረ ቁጥር
የኃይል ሚዛኑ እየተዛባ ስለሚሄድ መተኮስ ሳያስፈልግ ምንም ነገር በሌለበት ነገሮችን ማስተካከል የሚችልበት ሁኔታ የለም ወይ? ከስልጣን ውጭ አንኖርም ካሉ ማለት ነው። ከዛ ውጭ ግን የሽምግልና ሂደት እያንዳንዱ የታለፈበትን ነገር በሁላችንም እናስታውሰው ብቻ ሳይሆን የሽምግልናውን ሂደት የመሩት እነ ሃይማኖት አባቶቹና እና ኃይሌ ገብረስላሴ ታዋቂው አትሌት ጀግናው ማለት ነው። እሱ በአደባባይ የሰጠው ምስክርነት አለ። የመጨረሻ የንግግር ምንድን ነው በውይይት በንግግር በብልጽግናና በህወሓት መካከል ንግግር እንዲጀመር የሀገር ሽማግሌዎቹ ጥረት ካደረጉ በኋላ የሃይማኖት አባቶቹም ጥረት ካደረጉ በኋላ በሸራተን ሆቴል ንግግር እንዲደረግ ተወሰነ። በተወሰነው መሰረት ሁለት ነው የተወሰነ ቀናት ሲቀር አዲስ አበባ የነበሩት አዲስ ዓለም ባሌማ የትግራይ ክልል ምክትል ፕሬዝዳንት ነበሩ። ብዙ ጊዜ የቻይና አምባሳደር የነበሩት ማለት ነው። እሳቸው አይ ዶክተር ደብረጽዮን ጋር ተነጋግሬ ስብሰባውን አንሳተፍም፣ ምክንያቱም እነ ኦሮሞ ነጻነት ግንባር መሳተፍ አለባቸው አሉ። ውዝግቡ ወይ ደግሞ መካረሩ ያለው በህወሓትና በብልጽግና መካከል ነው። የኦነግ የምናምን ጉዳይ ካለ እሱ ስለ ሽግግር መንግስት ወይ ደግሞ ስላላይ አጠቃላይ ኢትዮጵያ ፖለቲካዊ ሁኔታ መነጋገር የሚቻልበት ሁኔታ ነው። ጫፍ ከደረሰ በኋላ ፍጻሜ ምዕራፍ ላይ ከደረሰ በኋላ ከዛ በኋላ እምቢ አሉ። ይሄ ከሆነ ከሁለት ነው ከሶስት ቀን በኋላ ታዋቂው አርቲስት ሃጫሉ ሁንዴሳ ተገደለ ይላል ኃይሌ ገብረስላሴ። እዚህ ሂደት ውስጥ ድንገተኛ ነው የዛ ሂደት አካል ነው ምናምን እሱ ጊዜና ታሪክ በደንብ የሚያወጣው ነገር ይሆናል። ይሄ ግን በአደባባይ አቋም ምንድነው የሽምግልና ሂደት የተናገሩትን ያሉ ሰዎች የሰጡት ምስክርነት ነው። ያ እጅግ በጣም አስፈሪ አደጋ ነበር ኢትዮጵያ ውስጥ የደረሰው። የነበረውን ነገር ሁላችንም እናስታውሳለን። በጣም የገዘፈ አርቲስት በዛ ተሰሚነትና ተጽዕኖ ፈጣሪነቱ ላይ ድንገት ህይወቱን አጣ ሲባል የሚከተለው አደጋ ለማናችንም የሆነ ሀገር ሲናወጥ ነው ያልደነገጠ፣ በተፈጠረው ነገር ያላዘነ ያልደነገጠ ካለ አጠቃላይ ኢትዮጵያን ፖለቲካ የማይገመግም ወይንም ደግሞ ድርጊቱን የፈጸሙና የሆነ ሀገር እናሳካለን ብለው ያመኑ ሰዎች ናቸው። ግን በጣም አደገኛ ሁኔታ ነው የሚሆነው። ከዛ በኋላ ያው የነበረው አደጋ በጣም በየቦታው ሀገሩ ነደደ ማለት ይቻላል። ከዛ በኋላ ሰዎች ተጎዱ፣ ህንፃዎች ወደሙ። በዛ ሂደት ውስጥ ወጣቶቹ ሰላማዊ ሰዎች ላይ የሚያደርሱትን ጉዳት ለመቀነስ የኦሮሚያ ክልል መንግስት ባለስልጣናት ያደረጉት ጥረት አሁን ዘግይቶ በሮይተርስ በኩል ኮሬ ነገኛ በተባለው ዶክመንተሪ ምንድነው አርቲክል ላይ ወጥቶ አይተናል። ያኔ በዛ አስፈሪ ሰዓት በተለይ በሰላማዊ ሰዎች ላይ በንጹሃን ላይ የሚፈጸሙ ግድያ፣ በሃይማኖት ተቋማትና በአማኞች ላይ የሚፈጸሙ ግድያ ለማስቆም ያደረጉትን ጥረት በጉልበትም ጭምር እንዲቆም ማድረጋቸው ትክክል አይደለም በሚል የቀረበ ቢሆንም ምናልባት ያኔ ንጹሃኑ ሲገደሉ በተለይ ከእምነት ተቋማት ጋር ተያይዞ ያ ነገር በመፈጸሙ ያኔ የኦሮሚያ ክልል መንግስትን አልተከላከለም ምናምን እያሉ መግለጫ ሲያወጡና ሲያወግዙ የነበሩ ሰዎች የኢትዮጵያ መንግስት አሁን ሮይተርስ ያን ሁኔታ ካጋለጠ በኋላ ጉዳዩ ሌላ የፖለቲካ ኮተት በሃይማኖት ሽፋን የተደረጉ ከበስተጀርባ ያሉት ዱለታዎች ስለሆነ እንጂ የምዕመናኑ ጉዳይ የሰላማዊ ሰዎቹ ጉዳያ የአብያተ ክርስቲያናቱ ጉዳት ቢሆን ኖሮ ያኔ ያደረጉት ትክክል ካልሆነ በሆነ ወቅት ያንን አደጋ ለመቀነስ ያደረገውን ጥረት ያደረገ አካል ካለ ያኔ ላደረከው ነገር ብለው ምስጋና ባያቀርቡ እንኳን ያንን መረዳታቸውን በተለያየ መንገድ ቢገልጹ
አደጋውን ለመቀነስ የተደረገውን ጥረት እውቅና ቢሰጡ መንግስት ለነሱ ብሎ ሳይሆን ኃላፊነትም ስላለበት የሚያስተዳድረውም አካባቢ ስለሆነ ግዴታው እንዳለበት ግልጽ ነው። ነገር ግን እንደ ዜጋ ወይ ደግሞ እንደ ተቋም ያን ማድረግ የሚገባቸው ሰዎች አላደረጉም። ግን ያ በጣም አስፈሪውን አደጋ ያው ከውድመት ከልቂት ከምን በኋላ መሻገር ተቻለ። በንግግር በውይይት ለመጨረስ ፍላጎት በማጣታቸው ጋር ተያይዞ ወዲያው የተከተለ ነገር ነው። የተያዘ ነው የተያዘ አይደለም ማስረጃ የለኝም። ይሄ እንግዲህ ሰኔ ነው፣ ሰኔ ከመጨረሻ። ከዛ በኋላ ደግሞ የምርጫው ጊዜ ተቃረበ። ኮቪድም ያለበት ጊዜ ነው። ይህን የማነሳው በሰከነ መንገድ እውነተኛውን ነገር ፈልገን ለመፍትሄ ጥረት ማድረግ አለብን። ጄኖሳይድ የሚሉ ሰዎች፣ ሉዓላዊ የሚሉ ሰዎች እንደዚህ ጉዳዩን አብራሩትና የሚያሳምን ነገር ካለ ሁላችንም ድምጻችን እናስተባብር። እውነተኛ መፍትሄ ይዘን ለችግሩ መውጫ እንፈልግለት። ኮቪድ አለ፣ ምርጫ ተቃረበ ብቻ ሳይሆን የምርጫው ጊዜ ግንቦት አካባቢ መካሄድ ነበረበት። የኮቪድ ጉዳይ መጣ፣ ሰኔ ደርሰናል። መስከረም የመጨረሻው ሰኞ ላይ ስንደርስ ስልጣን ላይ ያለው መንግስት የስልጣን ዘመኑ ያበቃል። ምክንያቱም በየ5 ዓመቱ የመጨረሻው ሰኞ ማለት ነው፣ የመጨረሻው የመስከረም ሰኞ መስከረም 25 ሊሆን ይችላል፣ መስከረም 26 እንደዚህ ሰኞ የሚሆነው። ከዛ በኋላ ሌላ የመስከረም ሰኞ የለም ማለት ነው። በዛውን ወቅት በዛ ቀን እስከዛ ድረስ ምርጫ ተመርጦ የዛለት የስልጣን ሽግግር ካልተካሄደ የዛ ስልጣን ላይ ያለው መንግስት የስልጣን ዘመኑ ያከትማል እና ይህን በተመለከተ የኢትዮጵያን ህገ መንግስት ላይ መሰረት ያደረጉ የህግ ባለሙያዎች ክርክር ተካሄደ። ምንድን ነው መደረግ ያለበት? ኮቪድ ዓለም አቀፍ ስጋት ሆኗል። ሰዎች አደባባይ ከወጡ ከተሰበሰቡ ለምርጫም ይሁን ለእምነትም ይሁን ሲሰባሰቡ አደጋ እንደሚደርስ ታይቷል። እንደ ኢትዮጵያ ባለ የጤና መሰረተ ልማቱ ከፍተኛ ችግር ባለበት ሀገር ውስጥ ከሰለጠኑት ምናምን ጋር ምናያይዘው አደባባይ መውጣት ምርጫ እናደርጋለን ተብሎ ሞት ማወጅ የሚቻልበት ሁኔታ አልነበረም። ከመስከረም 30 በኋላ ምንድነው ከመስከረም 30 በኋላ መንግስት የለም የሚባል ቅስቀሳ ተጀመረ። ያኔ የምርጫው ጊዜ በህግ ባለሙያዎች ታይቶ ተመርምሮ ክርክር ተካሂዶበት የህገ መንግስቱን ያረቀቁ ሰዎች ሁሉ ሚናቸውን ተወጥተው ምርጫውን ማራዘም የሚቻልባቸው ህግ ክፍተቶችና ቀዳዳዎች ተጠቁመው እንዲራዘም ተደረገ። ይሄኔ ምርጫው በዋናነት የተፈለገው በምርጫው እናሸንፋለን አይደለም። ሆነን ለመናገር ምርጫው ሲካሄድ መንግስት ምርጫው ላይ ተጽዕኖ ያደርጋል ወይ ደግሞ የሆነ አካባቢ ላይ ከእጁ ቢወጣ ግርግር ይፈጠራል። ግርግር ሲፈጠር ሰሜን ያለውን የኢትዮጵያ ሰራዊት አንቀሳቅሰን የፈለግነውን ነገር እናደርጋለን ተብሎ በቅድና በዝግጅት እንደሆነ በተለያየ መንገድ መንግስት የተሟላ መረጃ ይኖራል። በተለያየ መንገድ ደግሞ ምንሰማቸው ጠቋሚ ምልክቶች ነበሩ። ምርጫው ለግርግር ነበር የተፈለገው። ለግርግር አልተፈለገም ካለን መንግስት ስልጣን ስለማይለቅ ከዛ በኋላ ምርጫ ተጭበረበረን ብለን ለማመጽ ይመቸናል ተብሎ ነው። ከፍተኛ ዝግጅት እቅድ የተያዘበት ነገር ነው። ጊዜው እየረዘመ በሄደ ቁጥር መንግስት እየተጠናከረ ይሄዳል። መንግስት እየተጠናከረ በሄደ ቁጥር የመረበሽ አቅማችን ይቀንሳል። ይሄ ደግሞ እየታየ ነበር። ኦሮሚያ ክልል ላይ እነ ጀዋር የፈቀዱትና የፈለጉትን የማድረግ አቅማቸው ከጊዜ ወደ ጊዜ እየቀነሰ መጥቶ ለምርጫው ሲቃረብ እንኳን ስብሰባ የሚያደርጉበትን አዳራሽ
ባለሀብቶች ለመፍቀድ የሚፈሩበት ሁኔታ ተፈጥሮ ነበር በፊት። ከዛ በፊት ግን የነበረው በቤተ እምነቶች ውስጥ ለተፈጠረ ችግር እንኳን ጠቅላይ ሚኒስትሩ አስቸገሩን ተብለው አማላጅና አቶ ጀዋር ጋር የሚካሄድበት ሁኔታ ነበር። እኩል ስልጣን እንደዛ አይነት ሁኔታ ነበር። ያ ቀስ እያለ እየቃለ እየተሸረሸረ ያው መለመላቸው ነው ሄዶ የሚቆሙበት ምዕራፍ ላይ ሲደረስ ምርጫው ደግሞ በሆነ ምክንያት ከተራዘመ የበለጠ እየተዳከሙ ስለሚሄዱ ከመስከረም 30 በኋላ መንግስት የለም የሚለውን ቲፒኤልኤፎች መጀመሪያ አልተናገሩትም። አብሬዎቹ እንዲናገሩት ተደረገ። ጀዋርና ልደቱ አብሪ በዚህ ውትድርና ወደ ዘመቻው ወደ ምናምን ሲሄዱ ዋናው ሰራዊት ከመሄዱ በፊት ሄደው መንገድ እያዩ እየቃኙ ምናምን የሚያወሩ መለኪያዎች የሆነ ደፈጣ ጥቃትም ካለ ምናምን የሚጠበውት የሚሉ መጀመሪያ እነሱ ላይ ነው የሆነ ነገር የሚያርፈው። ስለዚህ መለኪያ ኦኤምኤን ላይ ወጥተው ልደቱና ጀዋር ከመስከረም 30 በኋላ መንግስት የለም ሰራዊቱም አይታዘዝም የሚል መግለጫ ሰጡ። ማንም ጤነኛ ሰው ኢትዮጵያ ውስጥ ምርጫ በመራዘሙ ማንም እውነት ለመናገር ሌላ ከበስተጀርባው ኮታት የሌለበት ከመራ ሀገሪቱ ውስጥ ያለው ነገር የሚያሳስበው ሰው ኢትዮጵያ ውስጥ የትኛው ምርጫ ተደርጎ ያውቃል? ምርጫ ኖሮ ያውቃል ኢትዮጵያ ውስጥ? ምርጫ ካለም 97 ላይ ነበር። ውጤቱ ሲታይ ደግሞ በደንብ አረከሱት። እንኳን እንደ ኢትዮጵያ ምርጫ ለቲያትር ድምቀት የሚደረግበት ሀገር አይደለም። በዓለም ላይ ትርጉም ያላቸው ምርጫ የሚያደርጉ ሀገራት ከ60 የሚበልጡ ሀገራት በተፈጠረው ሁኔታ ምርጫ አረንትን በኮቪድ ሳቢያ የምርጫ ዘመናቸውን አራዘሙ። እውነተኛ ምርጫ የሚያደርጉትን ነው ምለው ቲያትር የምንሰራው ሰው የምንሰራውን አይደለም። ሌላው ቀርቶ የዲሞክራሲ ማዕከል ሌላ ነገር ልናነሳባት እንችላለን። በዲሞክራሲ አሜሪካ ዲሞክራሲ ላይ ጥያቄ ማንሳት የሚቻል አይመስለኝም። በየ4 ዓመቱ የሚካሄደው ምርጫ የኮቪዱን ጊዜ እየተቃረበ ስለሆነ ምርጫው ባይካሄድ ምንድን ነው የሚደረገው የሚል ውይይት ቀጠለ። ከነበሩት ውይይቶች ውስጥ የፕሬዝዳንቱ ቃለ መሐላ የሚፈጽምበት ቀን ድረስ ያሉ ጉዳዮችን ማሸጋሸግ የሚቻልበት ሁኔታ እንዳለ፣ ግን ቃለ መሐላ የሚፈጸምበት ቀን በኋላ ስላለው ነገር ምንም የህግ ክፍተት የለም በሚል የህግ ክርክሮች በአሜሪካ ደረጃ ይነሱ ነበር። ጉዳዩ ዓለም አቀፍ ስጋት ነበር። የሚሊዮኖችን እልቂት የጋበዘ ሁኔታ ስለነበር ማለት ነው። በዛ ሁኔታ ውስጥ ኢትዮጵያ ውስጥ ምርጫ መራዘም ምርጫ ለማራዘምም ማለት ቅንጦት ነበር። ምርጫ አላራዘምም ማለት እንደው ከንቱ መመጻደቅ ነበር የሚሆነው። ስለዚህ ምርጫው ተራዘመ። በምርጫው በሌሎች ጉዳዮችም ለማሳካት የተሞከረው ነገር አልተቻለም። ከመስከረም 30 በኋላ መንግስት የለም ተባለ። ከመስከረም 30 በኋላ ሰራዊቱ አይታዘዝም ተባለ። የብልጽግና ፓርቲ በኮሮና ቫይረስ ወረርሽኝ ምክንያት የምርጫውን ጊዜ ለማራዘም ህገ መንግስታዊ ማዕቀፍ አላቸው በሚል ያቀረባቸው 4 አማራጮች ህገ መንግስታዊ ናቸው ሲሉ ከኦሮሚያ ሚዲያ ኔትወርክ ጋር ቆይታ ያደረጉት ፖለቲከኛ ጃዋር መሐመድና ፖለቲከኛ ልደቱ አያሌው ተናገሩ። ፖለቲከኞቹ አያይዘው መንግስት አሁን በሀገሪቱ ለገጠመው ፈተናና ችግር ለመፍታት ሁሉም የፖለቲካ ድርጅቶችና ፓርቲዎች ባሳተፈ መልኩ አዲስ የስምምነት ማዕቀፍ መመስረት ይኖርበታልም ሲሉም አክለው በስልጣን ላይ ያለው መንግስት ከአማካይ ደረጃ በታች የሆነ ደካማ መንግስት ነው። ይሄን ውስብስብ ችግር በምንም ተአምር ብቻውን ሊወጣው አይችልም። የሚቀጥለው ምርጫ መቼ እና እንዴት ይካሄድ የሚለውን በጋራ ነው መወሰን ያለበት። ማንም ብቻውን ሊወስነው አይችልም። ይሄ ብልጽግና ፓርቲ ይሄን እድል ተጠቅሞ ይሄን ጉዳይ በጋራ የምንወስንበትን ሁኔታ የማያመቻች ከሆነ ከመስከረም 30 በኋላ ሁላችንም እኩል ነን። ምንም ክሌም ሊያደርግ አይችልም። እሱ ከኛ የተለየ ምንም እኩል ነን። በተጭበረበረ ምርጫም በህጋዊ ምርጫም ሁለታችንም አልተመረጥንም። ግን ደግሞ በአገሪቱ የፖለቲካ ሂደት ውስጥ ደግሞ አክቲቭ ነን።
ተሳትፎ አለን፣ ሚና አለን፣ የምንወክለው ህዝብ ከጀርባችን አለ። ስለዚህ በጋራ የመወሰን መብት አለን። ማንም ጋባዥ ማንም ተጋባዥ አይሆንም። ከመስከረም 30 በኋላ አንድም ሰው እዚህ ሀገር ውስጥ አንድም ፓርቲ ከአንዱ በበለጠ ሀገር የማስተዳደር ለየተነሲ አለኝ ማለት አይችልም። ይሄ በጣም ትልቅ አደጋ እንደሆነ መረዳት አለባቸው። ጥርጣሬያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል። መከላከያ አይታዘዝልህም፣ ፖሊስ አይታዘዝም የሚለውን አብሬዎቹ ይናገሩታል እንጂ መፈጸም የሚችሉ አይደሉም። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት የሰሜን እዝ ዋና አዛዥን የኢትዮጵያ መንግስት ለመቀየር አዛዥ ለመቀየር ወስኖ ኃላፊውን ወደ ትግራይ ሲልቅ የሰሜን እዝ አዛዥን ከአውሮፕላን ማረፊያ መለሷቸው። ህገ መንግስቱና ፌደራል ስርዓቱ አክብረን ትክክል ባይሆንም እየተቃወሙ እንቀጥላለን። ካሁን በኋላ ግን ይሄ መንግስት ገወጥነቱ ያው ግልጽ ነው ማለት ነው። ከመስከረም 25 በኋላ አዲስ መንግስት መመስረት የነበረበት ዘመን ነው። ምርጫ ስላልተደረገ አዲስ መንግስት መመስረት አልተቻለም በፌደራል ደረጃ የሌሎች ክልሎችም። ስለዚህ ይሄ መንግስት ህጋዊ ስላልሆነ በተወካዮች ምክር ቤት፣ በፌዴሬሽን ምክር ቤት፣ በሚኒስትሮች ምክር ቤት፣ በጠቅላይ ሚኒስትር የሚሰጡ ትዕዛዞችና ውሳኔዎች የሚወጡ ህጎች ትግራይ ላይ ተቀባይነት የላቸውም። የኢትዮጵያ ፌደራል መንግስት የኢትዮጵያ ሰራዊት ዋነኛው ኃይል ከነመሳሪያው ያለበት ትግራይ ውስጥ አዛዥ ሲልክ አዛዥ አንቀበልም ብለው መለሱ። የፌዴሬሽን ምክር ቤት በነገው ዕለት በጠራው አስቸኳይ ስብሰባ የትግራይ ክልል የሚያካሂደው ምርጫ ለማደናቀፍ ውሳኔ የሚያስተላልፍ ከሆነ የጦርነት አዋጅ እንደማወጅ መሆኑን ተገንዝቦ ከዚህ የጥፋት ድርጊቱ እንዲቆጠብ የትግራይ ክልል መንግስት ካቢኔ አሳሰበ። የትግራይ ክልል ካቢኔ ባወጣው መግለጫ እንዳስታወቀው የትግራይ ክልል ምርጫ በህገ መንግስቱ መሰረት የሚካሄድ እስከሆነ ድረስ የማንም ጣልቃ ገብነትና ጫና ለደቂቃዎችም ቢሆን ሊያስቆመው እንደማይችል በድጋሚ አረጋግጧል። የፌዴሬሽን ምክር ቤት ውሳኔ ተከትሎ ለሚፈጠረው ግብረ መልስና ጉዳት የፌዴሬሽን ምክር ቤትና ጠቅላይ ሚኒስትሩ ተጠያቂ ናቸው ያለው መግለጫው በፌዴራል መንግስት ለሚወሰደው ማንኛውም የጣልቃ ገብነት እርምጃ ለመመከትና የማይቀረውን ድል ለመቀናጀት የትግራይ ህዝብ ከወዲሁ እንዲዘጋጅም ጥሪ አስተላልፏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የትግራይ ህዝብ የሚያካሂደው ምርጫ ህገ መንግስታዊ መብቱን ተጠቅሞ ህጋዊ መንግስት ለማቋቋም መሆኑ ተገንዝቦ ከትግራይ ህዝብ ጎን እንዲሰለፍም ጥሪ አቅርቧል። በዚህ ሳይወሰኑ ከዲሞክራሲ ውጭ መኖር አንችልም። እውነት ለመናገር ይሄን ነገር በፊልም ላይ በመናምን ወይ ደግሞ ጽሁፍ ላይ ያነበበ ሰው ታሪካቸውን የማያውቅ ሰው ምን አይነት ሰዎች ናቸው፣ ምን አይነት ዲሞክራቶች ናቸው ይላል። በህዝብ ውሳኔ መገዛትና ለመገዛት ነው። ህዝብ በመረጠው ነው ስልጣን የሚያዘው በሀገራችን በክልላችንም ቢሆን። ለኛ የተመረጥነው እንደ ትግራይ ያው ሌሎች ክልሎችም ፌደራል መንግስትም ለ5 አመት ነው። እስከ መስከረም ነው 5 አመት እስከ 2013 መስከረም ነው የተመረጥነው። ከዛ በኋላ ኮንትራታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይሄን አልፎ መሄድ ከህዝብ ፍላጎት ውጪ ሄደናል ማለት ነው። ከህዝብ ውሳኔ ውጪ ሄደናል ማለት ነው። እኛ እያልን ያለ ነው ከዚህ አንወጣም ነው። የህዝብ ውሳኔ እስከ መስከረም ነው። መስከረም የሚመረጠው ተመርጦ ስልጣናችን እናስረክብ ነው። ህወሓትና ዲሞክራሲ ይተዋወቃሉ። የትግራይ ህዝብ በዲሞክራሲያዊ መንገድ መሪ መርጦ ያውቃል። እኛ ግን ፌደራሉ ባያደርግም እኛ ምርጫ ማካሄድ እንችላለን ብለው በሀገሪቱ ህገ መንግስት ላይ በግልጽ የተቀመጠ ምርጫ ለማካሄድ ስልጣን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። የምርጫ ኮሚሽን አቋቋሙ፣ ምርጫ አካሄደናል፣ ቀጠለ። ከዛ በኋላ አታድርጉም አይደለም የጨረቃ ምርጫ ነው ብሎ ጠቅላይ ሚኒስትሩ አደባባይ ተናገሩ። ተቀባይነት የለውም አሉ። ፌዴሬሽን ምክር ቤትም አሳሰበ፣ ተቀባይነት የለውም አለ። አንዳንድ ከእነርሱ ጋር የሚያጨበጭቡ መገናኛ ብዙሃን ምናምን ነበሩ፣ የውጭ ሰዎች በተወሰነ ደረጃ ሌሎቹ ቢሆኑ ሌሎች ማለት ከዚህ ውጭ የሆኑ መገናኛ ብዙሃን ከነሱ ጋር የማያጨበጭቡት ቢገቡ አይገርመኝም። ምክንያቱም ያጓጓ ነገር አለው። አንድ ግዛት
ከፌዴራል መንግስት ራሱን አግሎ ምርጫ ለማድረግ ሲወስን ሂደቱን ለመከታተል ማንም ሰው ያጓጓል። ግን በወቅቱ የነበሩት በዋናነት ከቲፒኤልኤፍ ጋር ቅርበት ያላቸው ግንኙነት ያላቸው በነገራችን ላይ የኢትዮጵያ መንግስት በተቃውሞ ደረጃ በስልጣን ላይ በነበረበት ወቅት ኢትዮጵያ ውስጥ የውጭ ሀገር ዜና ወኪል የነበሩ ሰዎች የውጭ ዜና ወኪሎች የውጭ ዜጎች በእነሱ ደረጃ በምንድን ነው ህወሓትም ወይ ደግሞ ፋኖ ወይ ደግሞ ሸኔም ፋኖና ሸኔ ወይ ህወሓት የኢትዮጵያ መንግስት ከሚጠሉት ያላነሰ በዛ ደረጃ መሬት አለባቸው። ምንድን ነው የኢትዮጵያ መንግስት ያንን ነገር ምንድን ነው የፈጸመው ራሱ ቢያይ ቢጠይቅ ጥሩ ነው። ምናልባት የጎደለባቸው የተረት ቁጥሩ እየሰጧቸው ያንን በተለያየ መንገድ ሲያስተጋቡ የነበሩ ሰዎች ያ ስለጎደለባቸው ሊሆን ይችላል። እነሱ ብቻ በተወሰነ ደረጃ አጅቧቸው ምርጫ ለማካሄድ ተሞከረ። ፌዴሬሽን ምክር ቤት አሳሰበ። መንግስትም በአስፈጻሚው አካል በኩል በጠቅላይ ሚኒስትሩ ማሳሰቢያ የተሰጠ የጨረቃ ምርጫ ነው ተባለ። ምርጫ እናደርጋለን አሉ። የምርጫ ቦርድ ህግ ጥሰው ምርጫ አደረጉ። ዛሬው ትግራይ በምርጫ ላይ ትገኛለች። የዛሬው ቀን የተለየ ታሪክ እየተፈጸመበት ያለ ቀን ብለን ነው የምንወስደው። የራስ መሪ መምረጥ ራሱ ታሪክ ነው፣ ዲሞክራሲያዊ ነው። ሁሉም የሚያገኘው እድልም አይደለም። እኛ ታገለን ያመጣነው ውጤት ነው። ብዙ መስዋዕትነት የተከፈለበት ታሪክ ነው። ስለሆነም ራሱ ምርጫው በህዝቡ የሚወሰን መሆኑ ወደ ስልጣን መምጣት የሚቻለው በህዝብ ውሳኔ መሆኑን የምናረጋግጥበት ቀን ስለሆነ ታሪካዊ ነው ራሱ። በሌላ በኩል ግን አሁን ያለበት ሁኔታም አይተን ሁሉም ሀገር ምርጫ ላይ ሳይሆን ሌላ ግርግር ውስጥ ነው ያለው፣ ሌላ ሁከት ነው ያለው። ትግራይ ግን ራሱ አቆማ የራሴ እድል በራሴ ነው የምወስነው። ልጆቼም በፊት መስዋዕት የከፈሉት ብዙ ጉዳት የደረሰባቸው እንደ ህዝብ ብዙ መስዋዕትነት ከፍለን ያመጣነው እድል ደግመን እናረጋግጣለን። አሁን በድምጻችን ተመልሰን ወደ ነበርንበት አገዛዝ የአህዳው ስርዓት ወደምንለው አንገባም። እኛ የምንወስነው ራሳችን ነን። ስለዚህ ያለፈውም ታሪኩም ደግሞ ያስመሰከረበት ቀን ነው። የራስ በራስ መወሰን እድል በድጋሚ ስለዚህ ከምርጫም በላይ ነው። ያው ሁኔታ ያለው ኮሮና ምክንያት ነው ምርጫው የተላለፈው በአገር ደረጃ። ከኮሮና በላይ ህዝብ ነው መከበር ያለበት። ኮሮናን ፈርተህ ህዝብን ሳትፈራ ስልጣን ማራዘም ተቀባይነት የለውም። ከኮሮና በላይ የሆነ ህዝብ ነው ያለን። ስለዚህ ህዝቡን ያለ ማክበር የህዝቡ ወሳኝነትን ያለ መቀበልም ስለሆነ ከኮሮና በላይ ነው ህዝብ የሚለው መልእክትን እያስተላለፍን ያለ ነው። ስልጣን የሚያዘው በህዝብ ውሳኔ እንጂ በኮሮና ውሳኔ ሊሆን እንደማይችልም ያረጋገጥንበት ነውና ድርብርብ ያለ ታሪክ የተመዘገበበት ቀን ነው ብለን ነው የምንወስደው። ለዚህም ነው ትግራይ ትመርጣለች፣ ትግራይም ታሸንፋለች ብለን የምናስቀምጠው። ከዛ በኋላ ምንም ነገር አልተደረገም። የተደረገው ነገር የኢትዮጵያ መንግስት የሚያውቀው ምርጫ ከመደረጉ በፊት የነበረውን የትግራይ አስተዳደር ነው። ከዛ በኋላ ያለውን አስተዳደር አያውቀውም። በህግ የተቋቋመ አይደለም። ነገር ግን ደግሞ የትግራይ ህዝብ የኢትዮጵያ አካል ነው። በጀት የማግኘት መብት አለው። ስለዚህ በወረዳ በምናምን መዋቅሮች በጀት እንለቃለን፣ ለክልሉ መንግስት አንሰጥም የሚል በይፋ ተገለጸ። የፌዴራል መንግስት የፖለቲካ ስልጣን የተቆጣጠረው ህገወጥ ቡድን በትግራይ ክልል ወስደዋለሁ ላለው የበጀት ክልከላ
እርምጃ የክልሉ መንግስት ያጸፋ እርምጃ እንደሚወስድ አስታወቀ። የአዲሱ የትግራይ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር አብርሃም ተከስተ እንደገለጹት ህገወጥ ቡድኑ ከክልሎች የሰበሰበውን ግብር መልሶ የሚከለክል ከሆነ የምንወስደው ያጸፋ እርምጃ እናውቀዋለን ብለዋል። ህገወጥ ቡድኑ እየወሰደው ያለው እርምጃ የትግራይ ክልል ከፌዴሬሽን እንድትወጣ የሚገፋፋ ህገወጥ እርምጃ ነው ያሉት ዶክተር አብርሃም የሀገሪቱ የፖለቲካ ቀውስ የመጨረሻ ምዕራፍ መድረሱን ጠቁመዋል። ይህ ሁሉ የሚደረገው ለመተኮስ መንደርደሪያ እንደሆነ በተለያየ መንገድ ያው ብዙ ግልጽ ነው። ግን አጠቃላይ ሁኔታዎችን ለምን ለማንበብ እንደተቸገሩ አይታወቅም። ግን በኋላ ላይ ኑና አብረን እንዋጋ ብለው ጥሪ ያደረጉላቸው እና አቶ ገብሩ አስራት በአደባባይ እኔ ለሰላም ነው የምተባበረው ብያቸዋለሁ ብለው አላይን ጋዜጣ ላይ የሰጡትን ቃለ ምልልስ ሰምተናል። እና ወይዘሮ አረጋሽ ከሪዮት ሚዲያ ጋር ያደረጉትን ተከታትለናል። በተለያየ መንገድ በርካታ ጦርነቱን ለመክፈት ዝግጅት ሲያደርጉ እንደነበር የሚያረጋግጡ ሚሳኤሉን እናዘንብባቸዋለን የሚሉ መግለጫዎች በነ ዶክተር ደብረጽዮን በህወሓት ማዕከላዊ ኮሚቴ ስብሰባ ላይ ሲነሳ እንደነበር የማዕከላዊ ኮሚቴ አባላትም በመጨረሻ ላይ ገልጠዋል። እንዴት ከዚህ ችግር መውጣት አለብን የሚለው ከጭፈራና ዝም ብሎ የማይረባ ስብከት በስተቀረ መሰረታዊ የሆነ ፖለቲካዊ ዝግጅት፣ መሰረታዊ የሆነ ዲፕሎማሲያዊ ዝግጅት፣ መሰረታዊ የሆነ የወታደራዊ ዝግጅት፣ መሰረታዊ የሆነ ኢኮኖሚያዊ ዝግጅት፣ መሰረታዊ የሆነ ከሆይ ሆይታ ያለፈ ከጭፈራ ያለፈ ከስብሰባ ያለፈ ከፉከራ ያለፈ የስነ ልቦና ዝግጅት አልተደረገም። ምንም ሳንዘጋጅ አናቱ ላይ እናደርሰዋለን፣ በሶስት ቀን እንጨርሰዋለን። ትግራይ ያለው ስትራቴጂክ ሚሳይል ምናምን አያውቁትም። ትግራይ ያለው አጠቃላይ መሳሪያዎች አናታቸው ላይ እናፈሳቸዋለን የሚል የማይረባ ፉከራ የዶክተር ደብረጽዮን ፉከራ ተይዞ በባዶ ምንም በሌለው በባዶ ወደ ጦርነት ገብተናል ማለት ነው። ይህን ሁሉ ማንሳት የሚያስፈልገው ለመዘርዘር የሚያስፈልገው እከሌ ተጠያቂ ነው ተጠያቂ አይደለም እሱ አይደለም። አሁን እኛ ያው ትልቁ ለኢትዮጵያ እጅግ ወሳኙ ጉዳይ ተጠያቂነት የግድ መረጋገጥ አለበት። ግን ከዛ በላይ አሁን ተመልሰን ሌላ ቀውስ ሌላ ችግር ውስጥ መግባት የሚፈልጉ ግን ለመግባት የሚያመነቱ ነገር ግን ደግሞ ሰውን በዚህ ዙሪያ ለማደናገር የሚጥሩ ቲፒኤልኤፍ ዲ የሚባለው ማለትም ህወሓት ደብረጽዮን ማለት ነው። የአቶ ጌታቸው ደግሞ ቲፒኤልኤፍ ጂ ህወሓት ጌታቸው ማለት ነው። እነዚህ ሰዎች የጦርነቱ ሂደትና አጠቃላይ እዚህ የደረስንበትን ነገር በተመለከተ እንዴት ለምን ጎትተው ስበው ጦርነቱን መጨረሻ ላይ ሰሜን እዝ ላይ ጥቃት ሰንዝረው እንዴት እንደተከፈተ የአደባባይ ሚስጥር ነው። ሰሜን እዝ ላይ አልከፈትንም፣ ሰሜን እዝ ተባበረን ብለው በወቅቱ መግለጫ ሰጡ። የሰሜን እዝ የሀገሪቱ ሉዓላዊነት ለመታደግ ከትግራይ መንግስትና ህዝብ ጎን መሰለፉ ያስደነገጠው የአብይ ቡድን የትግራይ ልዩ ኃይል በሰራዊት ላይ ጥቃት ፈጽሟል እያለ የሚነዛው አሉባልታ ከእውነት የራቀ ነው ሲሉ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አሳውቀዋል። የሰሜን እዝና የትግራይ መንግስት በጋራ ባከናወኑ ተግባራት አምባገነኑ የአብይ ቡድን የትግራይን ህዝብ ለማንበርከክ ሊጠቀምበት ያሰበውን የጦር መሳሪያም በትግራይ ህዝብና መንግስት ቁጥጥር ስር መግባቱን ገልጸዋል። ሰሜን እዝ ወሪሮሞ ከምዝ ገይሮሞ እናተባለ ዝላዓል ዘሎ ሰሜን እዝን ወረሩ እንዲህ አደረጉ እየተባለ እየተወራ ያለው ለምክንያት ነው። አሁንም ግለሰባዊ አምባገነናዊ ቡድኑ ሲያደርገው የነበረው ዝግጅትና የቆየ ውሳኔ በኃይል እንቀጥቅጥ የሚል ነው። እኛም ይህንን ቀድመን በማወቃችን ነው ህዝባችን እንዲዘጋጅ ጥሪ ያቀረብ ነው። በኋላ ላይ ደግሞ ለመጀመሪያ ጊዜ አምባሳደር ፍስሐ አስገዶም ቮይስ ኦፍ አሜሪካ ላይ እየተሰባሰቡብን እየከበቡን መሆኑን ስንረዳ ከመጠቃታችን በፊት ወደ ማጥቃት ጉዳት ሳይደርስብን ወይ ደግሞ እነሱስ ቢዘጋጁም ለማክሸፍ እኛ አስቀድመን እርምጃ ወሰድን ብለው ቮይስ ኦፍ አሜሪካ ላይ ተናገሩ።
በኋላም ተመልሰው መቀሌ ከደረሱ በኋላ እነ ዶክተር ደብረጽዮን ኒውዮርክ ታይምስ ላይ በሰራው ሰፊ ዘገባ ላይ እዛ ላይ በአደባባይ አመኑ ጦርነቱን ጥቃቱን መሰንዘራቸው። ግን ምክንያት ይሰጡታል እየከበቡን መሆኑን ስለተረዳን የሚል ነገር። ቅድም መግቢያ ላይ ያነሳሁት ነገር አለ። የኢትዮጵያ መንግስት ሊከብ የሚችልበት ምንም ምክንያት የለም። ለምን ብሎ የቀደመውን ነገር ዝም ብለን ሂደቱን እንኳን ብንረሳው እየቆዩ እያደረ በሄደ ቁጥር እነሱ እየተራከሙ ፌዴራል መንግስት ላይ ያለው ኃይል ምክንያቱም በአንድ በኩል ውስጥ ያለውን የተሰገሰገውን መዋቅር ያጸዳል፣ በሌላም በኩል ደግሞ ፌዴራል መንግስት ነው። በጸጥታም በሌሎችም በአቅምም በወታደራዊ በመሳሪያም በምንም ማስገባት የሚችላቸው ነገሮች የማስገባት ያለው እድል ይሰፋል። ስለዚህ የሚያስቸኩለው ነገር የለም። በቆዩ ቁጥር በከረመ ቁጥር እየጫጩ ከፌዴራሉ አንጻር ማለት ነው ስለሚሄዱ ምንም አደጋ የሚጋብዝበት ነገር የለም። ስለዚህ ይጠብቅ ነበር። ምርጫውም አልፎናል። በዛ በግርግሩ ጊዜም ማድረግ ነበረብን፣ እሱም አልፏል። ስለዚህ ይሄኛውን እድል ሞክር ተብለው አስቀድሞ መከላከያ ውስጥ ያሉ የተወሰኑ ጀነራሎችን እኮ ወስደዋቸዋል። በኋላ ላይ መገናኛ መምሪያ ምናምን ኃላፊ የነበሩት ናቸው ከዋና አዛዦች ውስጥ የቀሩት። ሌላ ከዛ ውጭ በመዋቅር በታች መዋቅር ላይ በደንብ ነበር ከመካከለኛው ጀምሮ። ስለዚህ ጦርነቱ ሂደቱ ምን ይመስል ነበር? ከዛ ማን ጀምረው? በጦርነቱ ሂደት ውስጥ በግጭቱ ሂደት ውስጥ መነሻው ምንም ይሁን ምን ጦርነቱ ከተከፈተ በኋላ የትግራይን ህዝብ ለማጥፋት ታቅዶ ታስቦ አንዳንድ ቦታዎች ላይ የሆነ ችግሮች የሉም ማለት አይደለም። ግን የትግራይ ህዝብ ማለት የሆነ ሰፈርና መንደር አይደለም። የትግራይ ህዝብ ጠቅላላ የትግራይ ህዝብ የሚኖርበት ነው። በነዛ አካባቢዎች ላይ በትግራይ ህዝብ ላይ እንደ ዜጋ እንደ ተወላጅ እናጥፋችሁ ተብሎ ማህበረሰቡ ያለበት ሰላማዊ ሰዎች ያሉበት ቦታ ላይ የተደረገው ጉዳት የደረሰ እንትን አለ። ያንን ነው ማረጋገጥ የሚያስፈልገው። ምክንያቱም አንዳንድ ቦታዎች ላይ የተካሄዱ ምንድነው ወጣቶች ላይ ምናምን የተወሰዱ እርምጃዎችን አይተናል። ስለሱ የሚሰጡ ምክንያቶች አሉ። ያ ምክንያት ትክክል ነው ትክክል አይደለም እሱ ይመርመር። ለሁላችንም ተጠያቂነት መረጋገጥ ስላለበት። ከዛ ውጭ ግን ህዝቡን ማህበረሰቡ ላይ ላጥፋ ተብሎ የተደረገ ወታደራዊ ኦፕሬሽን ምክንያቱም የሆነ መንደር የሆነ ሰፈር የሆነ ማህበረሰብ ሰብስቦ የተደረገ ፍጅት የሚያሳዩ ነገሮች አሉ። የትኛውም የትግራይ አካባቢ ውስጥ ለማጥፋት ወስኖ የተንቀሳቀሰ ቡድን በመጀመሪያ ለምን ያጠፋል የሚለውን ህሊና ያለው ሰው ይጠይቃል። መጠየቅ በተለያየ መንገድ ያው የሚቆምበት ሁኔታ አለ። ቲፒኤልኤፍ ማህበረሰቡ ላይ በፈጠረው ጫና ሁሌ ትክክል ነው ተብሎ መታመኑ እሱ መጠየቁ ይቀር። ከዛስ በኋላ ጦርነቱን አሸንፎ መቀሌን ይዞ ጓዳ ጉድጓዳው ድረስ ሲፈልጋቸው በነበረበት ሰዓት የዛን ጊዜ የነበረው ህዝብ ተቀየረ። የትግራይ ህዝብ አይደለም ትግራይ ውስጥ የነበረው። ከዛስ በኋላ በሁለተኛው ዙር መቀሌን ዙሪያ እስከከበበበት ድረስ በየትኛው የትግራይ አካባቢ ሽሬ፣ አክሱም ምናምን እየተባለ ቦታዎቹ ጠቅላላ ይዞ በከበበበት ሰዓት የነበሩት የትግራይ ህዝብ አይደለም። መቀሌ ብቻ ነው የቀረው። ከዛ በኋላ ያለው መቀሌ ህዝብ ብቻ ነው የትግራይ ህዝብ። የመቀሌን ህዝብ ለማዳን የሚችሉበት አቅምና ቁመና ላይ ነበሩ። ይህን ሁሉ በቀን አምሮ ጠይቆ እውነተኛ ችግሩ እንዴት ለምን በማን የሚለውን በዝርዝር ተመልክቶ ጄኖሳይድ ጦርነት ለመክፈት በትግራይ ህዝብ ለማጥፋት የተከፈተ ጦርነት ነው ወይስ ስልጣን ለመንጠቅ በተንቀሳቀሰው ቡድን ላይ እሱ የከፈተውን ጦርነት ለመመከት የተደረገ ጦርነት ነው? ይህን በቀን በንጹህ አእምሮ ሂደቶችን ጠቅላላ ፈትሾ አጠቃላይ ሁኔታዎችን ገምግሞ ከዛ በኋላ ጦርነቱ ለምን ነበር የሚለው መደምደሚያ ላይ ከተደረሰ አቶ ጌታቸው
ሌላም ሰው ከኢትዮጵያ ፌዴራል መንግስት ጋር በመስራቱ ምናልባት ሊባል የሚችል ነገር ካለ ህወሓትና ዶክተር ደብረጽዮን ናቸው ብሎ የሚያምን ካለ ህወሓትን ከዱ የሚል ነገር ከመጣ እነ ዶክተር ደብረጽዮን ህወሓት ናቸው ብሎ የደመደመ ካለ ያን ምናልባት መቀበል ይቻላል። እሱ ብዙ ሊያከራክር አይችልም። ህወሓት ናቸው ብለው ከተደመደመ ማለት ነው። ግን እሱንም ቢሆን ከህወሓት በተቃራኒ አይደለም የቆሙት። አንድ ኢትዮጵያ ማዕከላዊ መንግስት ውስጥ የራሳቸውን አስተዋጽኦ ለማድረግ ወይ ደግሞ ኃላፊነት ተሰጥቷቸው ዛሬ የተቀመጡት። ከዛ ውጭ ግን በህዝብ ደረጃ ጄኖሳይድ የሚለውን ነገር የሚያሳይ ነገር የለም አለ የሚል አካል የፖለቲካ መሪዎቹ ያንን ዓላማ ያንን ነገር ብለው ቀስቅሰው የደረሰው ጉዳትና እልቂት ውድመት ተጠያቂ ስለሚያደርጋቸው ያን አሁንም በሷ መሸሸግ ይፈልጋሉ። ያንን ገዝተው በተወሰነ ደረጃ አምነው በሌላም በኩል ደግሞ ህወሓት ይሳካለታል ተብሎ ታምኖ ይህን ሀሳብ ደግፈው አብረው ሲንቀሳቀሱ የነበሩ ሰዎች ያኔ ብለነዋል ብለው ካፈርኩ አይመልሰን ነገር ውስጥ ያሉ ይመስለኛል። ስለዚህ እውነተኛ ለችግሩ መውጫ ለመፍትሄ ማምጣት ከሆነ ካለው እውነታ ጋር ፊት ለፊት ራስን ማጋፈጥና ለመፍትሄው መንቀሳቀስ በብዙ መልኩ ይጠቅማል። ስለዚህ ዘር ማጥፋት ኢትዮጵያ ትግራይ ውስጥ ተካሂዷል ወይ? የትግራይን ህዝብ አሁንም አግቶ የራስ ፍላጎትን ማስፈጸሚያ ለማድረግ የሚደረግ ጥረት ትላንት እንዲህ ብያለሁና እኔ ያልኩት ነገር ስህተት ከሚሆንብኝ የትግራይ ህዝብ እንደገና መከራ ይግባ የሚል ኃላፊነት የጎደለው ነገር ተገቢ ነው ብዬ አላምንም። ስለዚህ ይሄን ጄኖሳይድ የሚለው ነገር እልባት ማግኘቱ በብዙ መልኩ ትግራይ ውስጥ ያለውን ፖለቲካ የተፈጠሩ ጥረቶችን ለማስከንና በሆነ ነገር ተንጠልጥሎ የፖለቲካ ፍላጎቱን ለማስፈጸም ለሚሄድ ቡድን አጀንዳውን መንጠቅና ለመፍትሄው መንቀሳቀስ ያግዛል። ሌላኛው ሉዓላዊ ግዛት የሚባለው ነው። ሉዓላዊነት የሚባለው ጥያቄ በዋናነት የሚነሳው ደግሞ ትጥቅ ላለመፍታት ሉዓላዊ ግዛታችን ካልተመለሰ ትጥቅ አንፈታም የሚል ነገር ነው። ትጥቅ የመፍታት ያለመፍታት ከሉዓላዊ ግዛት ጋር የሚያያዝ አለመሆኑን በፕሪቶሪያ ስምምነት ላይ በግልጽ ተቀምጧል። በፕሪቶሪያ ስምምነት ላይ ይሄ ከተመለሰ ትጥቅ ትፈታለህ አይደለም የተባለው። በፕሪቶሪያ ስምምነት ላይ በግልጽ የተቀመጠው ነገር በአንድ ወር ጊዜ ውስጥ የህወሓት ኃይሎች ቀላልም ከባድም መሳሪያ ይፈታሉ ነው የተባለው። እዚህ ውስጥ ከቦታ ከምናምን ጋር ተያይዞ የተቀመጠ ነገር የለም። ሉዓላዊ የሚባል ግዛት በኢትዮጵያ ምድርም ሆነ በየትኛውም ሀገር ውስጥ ሉዓላዊ የሚባል ግዛት የለም። የኢትዮጵያ ሉዓላዊ ግዛት የኢትዮጵያ ነው። የኬንያ ሉዓላዊ ግዛት የኬንያ ነው። ኢትዮጵያ ውስጥ የትግራይ፣ የአማራ፣ የኦሮሞ የሚባል የለም። ኬንያ ውስጥ የኩኩዩ፣ የሎ የምናምን የሚባል ሉዓላዊ ግዛት የለም። ኢትዮጵያ ውስጥ በንጉሱ ጊዜ 12 የነበሩ የአስተዳደር ክልሎች ነበሩ። በኋላ ወደ 14 ገቡ። በደርግ ጊዜ 14ቱን እስከተወሰነ ተይዞ ተቀጠለ። ከዛ በኋላ ወደ 30 አደገ። 25 ራስ ገዝ፣ 25 የአስተዳደር ክልሎችና 5 ራስ ገዝ። ህወሓት ሲመጣ ደግሞ መጀመሪያ 1-2 ብሎ 14 ቁጥር ሳይሰጣቸው ክልሎች ተፈጠሩ። ከዛ እነዛን ቁጥሮች ስም የብሔረሰብ ስም ሰጣቸው። እነዛ ህወሓት የሰጣቸው ቁጥር በኋላም የብሔረሰብ ስም የተሰጣቸው ክልሎች የእድሜ ዘመናቸው ከግንቦት 1983 በኋላ ነው። ከዛ በፊት አሁን ትግራይ ውስጥ ያለው የአስተዳደር ክልል ራያ በወሎ ውስጥ ነበር። ወልቃይት በጎንደር ውስጥ ነበር። እርግጥ ነው አማራ የሚባል ክልል አልነበረም፣ ግን ጎንደር የሚባል ክፍለ ሀገር ነበር። ወሎ የሚባል ክፍለ ሀገር ነበር።
ስለዚህ ማን ያሰመረው ነው እንደ ሉዓላዊ የሚወሰደው? ህወሓት ያሰመረው የአስተዳደር ክልሎችን በተመለከተ ለምን አሰመረው? ፍላጎቱ ምንድን ነው? ለአስተዳደር ስለሚመች ነው? ስልጣን የነበረው የህወሓት እጅ ነው። ስለዚህ የተሰመረው ለአስተዳደር እንዲመች ሳይሆን ሁለት ነገሮችን በቋሚነት ታሳቢ ተደርጎ መሆኑን ህወሓት ወደ ስልጣን ሳይመጣ ህወሓት ወደ ስልጣን ከመጣም በኋላ የነበሩ ሂደቶችን የሚያውቁ የህወሓት አመራርም አባልም የነበሩ ሰዎች የሰጧቸው ምስክርነቶች አሉ። እናቱ አብርሃም ያየ ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ 1 ዓመት ቀደም ብለው ኢትዮጵያ መገናኛ ብዙሃን በኩል በሰጧቸው መግለጫዎች ውስጥ እነ ወልቃይትን ወደ ትግራይ ክልል አካሏቸዋል ብለው መናገር ብቻ ሳይሆን ባንዲራውን መቀየሩንም ጭምር በይፋ ገልጸዋል። ያ ደግሞ ቦታዎች የተከለሉት የራስን ዕድል በራስ መወሰን መብት የሚል ነገር ስላለ በአንድ በኩል ቦታዎቹ የእርሻ መሬት ነው፣ ከፍተኛ ሰሊጥ የሚመረትበት። ሁለተኛ ደግሞ ቦታዎቹ እነዚህ ቦታዎች ማለት ነው ትግራይ የሚባለው ክልል ያ የሁመራ አካባቢ ከሌለው ወደ ሶስተኛ ሀገር መውጣት አይችልም። ኢትዮጵያ ውስጥ ነው የሚከበበው። የራስን ዕድል በራስ መወሰን ተብሎ ሶስተኛ ሀገር ከሌለ አስቸጋሪ ነው። ስለዚህ ቦታዎቹ ሀገር ሲኮንም የሰሊጥ ምርት ያለበት ከፍተኛ ምርት የሚታፈስበት ነው። በሌላም በኩል ደግሞ ወደ ሶስተኛ ሀገር ለመውጣት ከሱዳን ጋር ለመገናኘት ያለው እድል ሁመራን በመያዝ ብቻ ነው። እነዚህን ታሳቢ ተደርገው የተደረጉ መሆናቸውን እናቱ አብርሃም ያየ በኋላም ከኢሳት ጋር የዛሬ 14 ዓመት አካባቢ ራሴ የመጀመሪያውን የህወሓት ሊቀመንበር የሆኑትን ዶክተር አረጋይ በርሄን አነጋግሬ ቦታዎቹን ለምን እንደፈለጓቸው በግልጽ መስክረዋል። ስለዚህ እነዚህ ቦታዎች ልክ እግዚአብሔር አስምሮ የሰጠን ያህል በዚህ ደረጃ ሉዓላዊ ግዛታችን እየተባለ ህብረተሰቡን ግራ እያጋቡ መቀጠል ይቻላል? ይበጃል? ከዛም በላይ ደግሞ ለትግራይ ህዝብ ነው የሚጨነቁት ወይስ የራሳቸው ጉዳይ ነው የሚያሳስባቸው? ለትግራይ ህዝብ የሚጨነቅ ሰው የትግራይ ህዝብ ዛሬ መፍትሄ የሚያገኝበት ነገ ደግሞ መከራ የማያቆይበት ሁኔታ መፍጠር ነው ለትግራይ ህዝብ የሚበጀው። በጉልበት ወሰዱት ወልቃይትን፣ ማህበረሰቡን አፈናቀሉ፣ ሱዳንን አጥለቀለቁ ወልቃይቶች። ከዛ በኋላ ወደ ሶስተኛ ሀገር ምናምን መኬድ ሲጀመር በዓለም ላይ ብዙ ጊዜ ያነሳሁት ነው። በፕሮፖርሽን ደረጃ ሲያመጣ ከየትኛውም ኢትዮጵያዊ በላይ የወልቃይት ሰው በዓለም ላይ ተበትኗል። ሰፈራቸውን፣ ቀያቸውን፣ መንደራቸውን አጥተው ሄደዋል። በዚህም የተነሳ ከመጀመሪያ ጀምሮ ትግል ሲደረግ እንደነበርም ይታወቃል። በጉልበት ታፍኖ ተጨፍልቆ ተይዟል። እነዛ ምሬት ውስጥ የነበሩ ሲያዝኑ ሲቆጩ ደም እንባ ሲያነቡ የነበሩ ሰዎች የጊዜ ጉዳይ ነው። የትኛውንም ነገር በጉልበት ማቆም የሚቻልበት ሁኔታ አይኖርም። ጊዜም ነገሮችን ጊዜና ሁኔታዎች እንደሚቀይሩ ለሚገነዘብ ሰው አንድን ነገር በበዳይና ተበዳይነት ነገሮችን ማስቀመጥ ከፍተኛ አደጋ የሚጋብዝ ነገር ነው። በበዳይና ተበዳይነት መቀመጥ የለበትም። ለሆነ የኔ ለምትለው የምትሰጠው ጥቅም የሌላውን መብት እየገፈፈ ከሆነ
የጊዜ ጉዳይ ነው። ለኔ ያልከውን ነገ ለመከራ ነው የምታጋልጠው። ስለዚህ የሌላውን መብት ሳትገፍ ያንተንም መብት ሳታስነካ መውጫ ነገር ማበጀቱ ይጠቅም ነበር። ግን ተገፉ። ይሄን በፈታሪክ ምናምን የምናውቀው ነገር አይደለም። ብዙዎቹም በግሌ አነጋግሬያለሁ በተለያዩ ቦታዎች ላይ። አሜሪካን በብዛት አሉ፣ አውሮፓም አውስትራሊያ ምናምን አሉ። ከሁሉም በጣም አስታውሰው የብዙዎቹን አስታውሳለሁ። ግን የሆነ ቤተሰብ ፐርዝ የሚባል የአውስትራሊያ ግዛት ውስጥ ፐርዝ የተባለች ከተማ አነጋግሬያቸው ነበር። ቤተሰብ ውስጥ እንደዛ ቤተሰባቸው እነሱ ጋር ሄጄ እዛ ላይ የደረሰባቸውን ሐዘን፣ ቁጭት ምናምን የሚናገሩት ነገር አለ። እነዚህ ሰዎች ዘላለም እያዘኑ እየተቆጩ ምን እያነቡ አይኖሩም። አንድ ቀን መፍትሄ ይመጣል ብለው ከእግዚአብሔር ላይ ተማምነው ሌላው እንኳን ቢቀር ይጠብቁ ነበር። ስለዚህ በዛ መልክ የተገፉ ሰዎችም በኋላ ላይ ደግሞ የተፈናቀሉ ዜጎችም ከማንም በላይ ባህር ዳርም መቀሌም ካሉት የፖለቲካ መሪዎች በላይ እነሱ ወንድማማቾች ናቸው። አብረው ይኖሩ፣ በተወሰነ ደረጃ የአንድ አካባቢ ሰዎች የተለያዩ ቋንቋ ሊናገሩ ይችላሉ። በነገራችን ላይ ቋንቋ ደረጃ ሁሉንም ቋንቋ 3 ቋንቋ ትግርኛና አማርኛ ብቻ ሳይሆን አረብኛ መናገር የሚችል ማህበረሰብ ነው እንደሆነ የሰማነው። ስለዚህ እነዚህ ማህበረሰቦች አብረው ወንድማማችነት፣ በወዳጅነት ተስማምተው የትኛውም ሳይበድ የትኛውም በተለየ ሁኔታ ሳይጠቀም መውጫ ነገር መፈለግ እንጂ ሉዓላዊ ግዛት እየተባለ አንተ በጉልበት ነጥቀ ሜዳውን ሌላውን ሜዳ ላይ በትነ ከሀገሩ አሰደ በቀዩ በመንደሩ እንዳይኖር አድርገ 30 ዓመት ጎነ ነገር ካልክ በኋላ የእርካ ጊዜ አለ ሰው በመብቱ በነፃነቱ ላይ። ስለዚህ ቢያንስ በምክንያት የሚከራከርም ሰው ካለ ስታትስ ኮ የሚሉት ነገር አለ። እነሱ ቲፔለፎቹ ስታትስ ኮ ሁለት የሚወዛገቡ አካላት ካሉ ተወዛጋቢዎቹ ውዝግብ ከመጀመራቸው በፊት ውዝግቡ ሳይጀመር ወደ ነበረበት ይመለስና ከዛ በኋላ ጉዳዩን መመርመር ይጀመራል። ውዝግቡ የተጀመረው ቲፒኤልኤፍ መጥቶ ሲያሰምር ነው። ስለዚህ ውዝግቡ ሳይጀመር የነበረው ነገር ምንድነው? የጎንደር የወሎ ግዛት ነው። ጎንደርና ወሎ የሚባለው ደግሞ አሁን አማራ ክልል ገብቷል። ስለዚህ ወደ አማራ ክልልም ወደ ትግራይ ክልልም ቦታዎቹ ሳይገቡ ባሉበት ቦታ ላይ ወልቃይት፣ ራያ ምናምን ሆነው ከዛ በኋላ ዘላቂ መውጫ እንዴት ይሁን የሚለው ነገር ላይ በፕሪቶሪያል የስምምነት መሰረት አድርጎ መፍትሄ ለመፈለግ የተደረጉ ምንድነው በቅደም ተከተል የተቀመጡ መርሃ ግብር አፈጻጸሞች አሉ። እነዛን መሰረት አድርጎ መውጫ መፈለግና የሚበጀው ነገር ላይ መሄድ አይሻልም ወይ? አሁን አንዳንዴ ፉከራ በጉልበት እንይዛለን የሚል ነገር በጉልበት ተይዞ እኮ መጨረሻ ላይ ሆነው ነገር ታየ። ጉልበት ለማን ይበጃል? አሁን ጉልበት አላችሁ የላችሁም እሱን እንቶ ግን በጉልበት ተይዞ መከራን ማቆየት አይደለም ወይ? የተበደለ የተገፋ የተቆጨ ያዘነ በሮሮና በየእጅ ውስጥ የሚኖር ህዝብ የጊዜና የሁኔታዎች መመቻቸት የሚዛን መዛባት ምናምን ሲፈጠር እንደገና ሌላ ነገር ይፈጠራል። ነገም የተሟላ የተስተካከለ ማድረግ የሚችል ሰው የትኛውንም ወገን ሊወክል ይበል የሚለውን ወገን ነገን ያማረ የሚያደርግለት ሌላውን ባለመበደል የእርሱንም መብት አሳልፎ ባለመስጠት ነው። ስለዚህ ከሉዓላዊነት
ከጄኖሳይድ ጋር የሚያያዙ ነገሮችን ሰው በትክክል መርምሮ ፈትሾ ለነዚህ ጉዳዮች እልባት አንድ ገጽ ላይ መምጣት የሚቻልበት ሁኔታ ካለ የትግራይ ፖለቲካ መስመር የሚይዝበት፣ ተፈናቃዮችም የሚታገቱበት፣ ጄኖሳይድ የሚለውም መዝሙር ለፖለቲካ ዓላማ መጠቀሚያነቱ የሚያበቃበት። ስለዚህ ከምር ትግራይ በኢትዮጵያ ፌደራል መንግስት ውስጥ የፓርላማ ተመራጭ የላትም፣ የፌዴሬሽን ምክር ቤት ተወካይ የላትም። ስለዚህ በቀጣዩ ምርጫ ይህን ሂደት ለማሟላት ለምርጫው ምን አይነት ዝግጅት ይደረግ፣ ህወሓት ህጋዊነቱን በተመለከተ በፕሪቶሪያው ስምምነት መሰረት ህጋዊነቱን ለመስጠት የሚደረገው ጥረት ውስጥ እነዚህ ፓርቲዎቹ ውስጥ ያለው ሽኩቻ እንዲህ እየተንከባለለ ከቀጠለ ምናልባት ትግራይ ውስጥ ብልጽግናም ከፍተኛ ድምፅ ሊያገኝ የሚችልበት ሁኔታ ይፈጠራል። ራሳቸውን አጠናክረው የውስጥ ልዩነቶቻቸውን ፈተው ትግራይ ውስጥ የነበራቸው ሚና ወይ ደግሞ የበላይ ሆኖ ለመቀጠል ያላቸውን እድል በዛ ረገድ ስራዎችን መስራትና ለመፍትሄው መንቀሳቀስ ነው። ብዙ ጊዜ ፖለቲካ ተሰራበት። ይህንን የሚያደርጉ ሰዎች አካላቸውን አጥተዋል፣ ህይወታቸውን ከፍለዋል፣ እናቶች አንብተዋል። ነገር ግን ሀብት ጋር ላይ ወጡ። ዛሬም የሚሊዮን ብሮች ምናምን ወሬ የሚያወሩ ሰዎች ያው ስልክ ውይይታቸው እየወጣ እያየን ነው። ግን ይህን የሚያደርጉት ሰዎች ምናልባት በየስደተኛ ካምፕ ላሉ ማለት በየቲዲኤፍ ካምፖች ላሉት ዳቦ መግዣ ስንት ብር ያዋጣሉ? ለተፈናቀሉት ድንኳን ውስጥ ለሚንከራተቱት ስንት ብር አዋጥተዋል? ለነዚህ የፖለቲካ ነጋዴዎች፣ የደም ነጋዴዎች ሲባል የትግራይ ህዝብ መከራ ስቃይ እየተቀበለ ሌላውም ተመሳሳይ በችግር ውስጥ ማለፍ ስለሌለበት ቆም ብሎ ነገሮችን አይቶ ከምር ለትግራይ ህዝብ የሚጨነቁ ሰዎች እውነተኛ መፍትሄ ለመሞከር መጣሩ አስፈላጊ ነው ብዬ አምናለሁ። ከዚህ አንጻር ነገሮችን እልባት መስጠቱ ሁለቱ ነገሮች ላይ ትኩረት የተደረጉ መፍትሄዎች እስካልመጡ ድረስ ያው ታጥቦ ጭቃ ነው ነገሩ የሚሆነው። ስለዚህ እዚህ ላይ ትኩረት ማድረጉ መንቀሳቀሱ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሚያዝያ 6 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሚያዝያ 6 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።